ለምሳሌ ጀዋር መሐመድና አብይ አህመድ ለፕሬዝዳንትነት ፋይናሊስት ሆኖ ቢቀርቡ በመላ ኢትዮጵያ ተዘዋዝሮ ድምፁን በመሸጥ ረገድ የምትቀበሉት አብይን ነው ወይስ ጀዋርን ነው? ዘመነ ካሴና አብይ አህመድ ወይም ጌታቸው ረዳና ፕሮፌሰር ብርሃኑ ነጋ በመላ ኢትዮጵያ ተዘዋዝረው የምረጡኝ ቅስቀሳ ቢያደርጉ ማን ነው የተሻለ 50+1 ድምፅ የማግኘት ቻንስ ያለው? አብይ ለምንድን ነው የተሻለ ድምፅ ቢኖረው? አይ ፖለቲከኛ ማለት አብይ በመላ ኢትዮጵያ ተዘዋዝሮ ሐሳቡን ይሸጣል። ትንሽ በነበረው ጦርነት ትግራይ አካባቢ ምናምን ሊሆን ይችላል። እሱንም በተወሰነ ነገር ፊክስ ካደረገ በርቅ በምናምን እንትን ካለ ትግራይ የሚሄደው በትግረኛ ሐሳቡን ይሸጣል። ከዛ ባሻገር ቋንቋ መልመድ በጣም ጠቃሚ ነው። በጣም ጠቃሚ ነገር ነው ቋንቋ መልመድ። አንዳንዶቻችሁ ቋንቋ መማር ጥላቻ ይመስላችኋል፣ ስለ አእምሯችሁ ስለቀነጨረ ማለት ነው። ጎበዝ ፖለቲከኛ ብዙ ቋንቋ የሚናገር ነው። ጎበዝ ፖለቲከኛ ከሆንክ ሐሳብን መሸጥ ከፈለግ ኦሮምኛ መልመድ አለብህ፣ ትግረኛ ከቻልክ መልመድ አለብህ፣ የምትችለውን ቋንቋ ሁሉ። ላስተምር እንኳን ብሎ አይደለም ከፍለ መማር አለብህ። ላስተምርህ ብሎ ከፍለ መማር አለብህ። በጣም ጠቃሚ ነው። ምክንያቱም ሐሳብን የምትሸጥበት ነገር ነው። ሰው ሀገር ተሰደህ ሄደ አረብኛ ትናገር የለ እንዴ? ፈረንሳይኛ ትናገር የለ እንዴ? ሰባብረህ እንግሊዝኛ ትናገር የለ እንዴ? ምን የሀገርህን ቋንቋ ለምንድን ነው የማትናገሩ? ይጠቅማል። ቋንቋ ለነጋዴዎችም ይጠቅማል፣ ለገበሬዎችም ይጠቅማል። ምርታቸውን ያረሱትን ነገር ይዘው ወደ ገበያ ሲወጡ ይሸጡበታል። አንድ የኦሮሞ ገበሬ ምርቱን ለኦሮሞ ብቻ አይደለም የሚሸጠው። ወደ አማርኛ ተናጋሪዎች አካባቢ ሲመጣ አማርኛ መናገሩ ይጠቅመው አይጠቅመው? አንድ ትግራዋይ አንድ የትግራይ ልጅ ከምባትኛ፣ ወላይትኛ ወይ ሲዳምኛ ቋንቋ ቢችል እነዚህ አካባቢዎች ላይ መጥቶ ስራ ልወዳደር ቢል እድሉ ይሰፋል አይሰፋም? ፖለቲከኛ ሉን ሀሳብ ልሽጥ ብል አፋቸውን ከፍቶ አይሰሙትም እንዴ? እኛ ሀገር ወደዛ ስርዓት ይለውጧል ብዬ አስባለሁ። አብይ አህመድ ወደ ፕሬዝዳንታዊ ስርዓት ሲለውጠው በብሔር ፖለቲካ ውስጥ እንጀራቸውን ጋግረው መብላት የለመዱ ሰዎች፣ አቅም የሌላቸው ሰዎች ግርግር ሊፈጥሩ ይችላሉ። እንደሚንታይም ጡንቻውን ያፈረጥማል። ምንም የሚያመጡበት ነገር የለም። ይሄ ለትውልድ ጠቃሚ ነው። ወደ ፕሬዝዳንታዊ ስርዓት ከተቀየረ ጠቃሚ ነው። እናንተም ከሰለቸው የብሔር ትንታኔ ትወጡና በሀሳብ ላይ የተመሰረተ ፖለቲካ ውይይት፣ ክርክር ማድመጥ ትጀምራላችሁ። ልክ እኔ ቤት አሁን ሲመጡ ፓርቲ ኤክስ፣ ፓርቲ ዋይ፣ ፓርቲ ዜድ የተባባሉ ይመጣሉ። ኖት ፋኖ፣ ኦነግ፣ ቲፔልፍ እያሉ አይመጡ። በየቦታውም ሲያወሩ አነ ትግራዋይ እንደዚህ ኦሮሞ፣ አማራ እያሉ በሀሳብ ላይ ተደራጅተው ሲያወሩ ትሰማላችሁ። ይሄ ለልጆቻችሁ ለልጆቻችን ጥቅም ነው። ይህ ብቃት ላላቸው ሰዎች፣ እውቀት ላላቸው ሰዎች በፍጹም ሊከራከሩበት ወይም ደግሞ አያስፈልግም ሊሉበት የማይገባ ጉዳይ ነው። ይህን የሚያደርግ ይመስለኛል ለማለት ያህል ነው። ወደ ፕሬዝዳንታዊ ስርዓት ለውጦት አንድ ዙር ይመራል። እሺ፣ ሌላ የመጨረሻ ጥያቄ አለ። የመጨረሻ ጥያቄ ነው። እኔ አልወዳደርም። እኔ ስልጣን ላይ የምትገቡ ሰዎች ሚዲያ በጣም ስለምወድ ከሚዲያ ጋር የተገናኘ ነገር ስጡኝ። እስካሁን ፋኖች እኛ 4 ኪሎ ስንገባ የሚዲያውን ዘርፍ እንድትመራ እንሰጣለን ብለው ቃል ገብተውልኛል። በቲፒኤልኤፍ በኦነግ በሌሎች ታጣቂዎች በኩል የፖለቲካ ፓርቲዎች በኩል ቃል የተገባልኝ ነገር የለም።
ፋኖች ግን 4 ኪሎ ሲገቡ ሚዲያውን ዘርፍ ትቆጣጠራለህ ብለውኛል። እሱን እየጠበቅኩ ነው። ለፕሬዚዳንትነት ምናምን መወዳደር ምክር ቤት ለመግባት ፍላጎት የለኝም። እኔ ሚዲያ ነው የምወደው። እሺ ሌላ ጥያቄ? ሌላ ጥያቄ? እሺ የመጨረሻ ጥያቄ ክልል መፍረስ አለበት ወይ? በማግባባት ዝም ብለህ ሄደህ ኦሮሚያ ክልል ሊፈረስ አይደለም የምትለው፣ በቁጣ በኃይል አይደለም። አግባብታቸው፣ ነግራቸው፣ አስረድታቸው፣ አክብረሃቸው ካልሆነ 13 ምናምን ክልል ስታፈርስ 13 ችግር ነው የምትፈጥረው። ተነጋግረ ከኤሊቶቻቸው ጋር አውርተ ነው መሆን ያለበት። ከ3 ሰዓት በኋላ እነ ኢዙን እያየሁ ነው። እዚህ ሚድልስት ጉዳይ ላይ የሚተነትኑ ልጆች፣ ጎበዝ ልጆች፣ ዋንጋሪ አለ፣ ሌሎቻችሁ አላችሁ። በመካከለኛ ምስራቅ ላይ ለማውራት ብቻ እመጣለሁ። 4 ሰዎችን ብቻ ለማውራት አብይ አህመድ ይደንቀሃል ወይ? እኔ ምንም ዋሻው ነገር የለም። እኔ ጠቅላይ ሚኒስትሩን ኢንተርቪው ባረግ ደስ ይለኛል፣ ብችልና ቢሳካልኝ። የጠቅላይ ሚኒስትሩ ቅርበት ያላቸው ሰዎች እስኪ ይህን አመቻቹልኝ። እስኪ ለጠቅላይ ሚኒስትር ቅርበት ያለው ሰው አለ? እኔ እሱን የምፈልገው ጠቅላይ ሚኒስትሩን ኢንተርቪው ማድረግ ፈልጋለሁ። በአግባቡ የተተነተኑ ሰው አይደሉም ጠቅላይ ሚኒስትሩ። እስቲ ለአንዳንዶቻችሁ ለጠቅላይ ሚኒስትሩ የምሰጡት ግምት በጣም አንዳንዴ እስካሁን ያስቀኛል። በጣም ነው የሚያስቀኝ። ብቃት አላቸው ብለህ ታስባለህ? በደንብ ምን ጥያቄ ያለው? አመድ ውስጥ አሁን ለሀቅ ስትል መስክር። አሁን እዚህ ውስጥ ያላችሁ እኔ ያፈርሰው ነው ለሀቃችሁ ብላችሁ አይ ነው ለሀቃችሁ ትመሰክራላችሁ። ብዙዎቻችሁ ሃይማኖተኞች ናቸው። ኢትዮጵያ ውስጥ የቀበሌ ሊቀመንበር መሆን ቀላል ነው? እስኪ መልሱልኝ። ኢትዮጵያ ውስጥ የቀበሌ ሊቀመንበር መሆን ቀላል ነው ጎበዝ? ቀላል ነው? ኢትዮጵያ ውስጥ አንድ የቀበሌ ሊቀመንበር መሆን ነው። የቀበሌ ሊቀመንበር መሆን ቀላል አይደለም። ኢትዮጵያ ውስጥ የቀበሌ ሊቀመንበር ለመሆን 4 መሰናክሎችን ማለፍ አለብህ። ወይ 4 ነገሮች ሊሟሉ ይገባል። ወይ የክልል ፕሬዝዳንቱ የቅርብ ዘመድ መሆን አለብህ፣ ወይ የምክትሉ መሆን አለብህ፣ ብታጣ ወይ የከንቲባው መሆን አለብህ፣ ወይ የዞኑ። በተረፈ እንዲሁ በእንትኔ ሊድ ካልክ እኔ ሂደቱን ልንገር። የቀበሌ ሊቀመንበር ለመሆን 3 ዓመት ሰኞ ከሰዓት ስብሰባ ይጠራል፣ መታደም አለብህ ሳታቋርጥ። ደግሞ የቀበሌ ስብሰባ ታውቃላችሁ፣ ሰኞ ከሰዓት ምናምን ነው የሚደረገው። እሁድ ከሰዓት
ቅዳሜ ከሰዓት እንዲህ ስብሰባ ላይ መታደም አለብህ ቢያንስ ለትንሹ ለ3 ዓመት። ከዛ ሀሳብ እየሰጠ ወረቀት አመላላሽ ሆነ፣ ወሬ አመላላሽ ሆነ፣ ሮንድ ወጥተህ አስተባብረህ ምስክርነት ሰጥተህ ምናምን በትንሹ የቀበሌ ሊቀመንበር ለመሆን 10 የመከራ ዓመታትን ማሳለፍ አለብህ። የሰፈሩ ሰው ተፍቶብህ ወሬ አመላላሽ ብሎ ሰድቦ ስብሰባ ሲጠራ ሁልጊዜ ቀዳሚ ወንበር ላይ የምትቀመጠው አንተ ሆነ ምናምን። የቀበሌ ሊቀመንበር ለመሆን መከሩ ብዙ ነው። እንደዛ ከሆነ ይህ የኢትዮጵያ ጠቅላይ ሚኒስትር ነው እያልኩ ያለሁት። በሌላ አባባል አንተ ማድረግ እየሞከርክ ፈልገህ ይሄው አልቻልኩም እስካሁን። አሁን በትችሉ ታዲያ የምትታኮሰው ፖለቲካ ምሰራው አፈም የደርቀው ምን የምትታገለው 4 ኪሎ ለመግባት አለ። ለ4 ኪሎ ነው እኮ ሁሉም ይታገል ያለው። ይሄ ሰውዬ የ7ኛ ክፍል ነው በለው፣ የ8ኛ ነው በለው፣ በሻሻን የተወለደው በለው፣ ፋራ ነው በለው፣ ምንም አያውቅም በለው። አሁን ምንድን ነው ከፊት ለፊቱ ምንድን ነው ስትጠራው ምንድን ነው የምትለው? ሰውየው ምንድን ነው የሥራ ድርሻው ምንድን ነው? እስኪ ንገረኝ። በዚህ እንሰነባበት። ሰውየው ምንድን ነው? ጠቅላይ ሚኒስትር ነው። የሚኒስትሮች ምክር ቤትን ያደራጃል፣ ይሰይማል፣ ይሾማል። የጦር ኃይሎች የበላይ ጠባቂ ነው። ከበሻሻም ወጣ በለው ፋራ ነው በለው። ይህ 8 ዓመት አለ። ይሄ ውሸት ነው እውነት ነው? አሁን አንዳንዱ ውሸት ነው የሚልም አለ እኮ። አንዳንዱ ጠቅላይ ሚኒስትር መሆኑን ለማመን የሚተናነቀው አለ። ለማንኛውም ይመቻችሁ ይመቻችሁ። እዚህ ለነበረን ቆይታ ከልብ አመሰግናለሁ። እኔ እንዴት ያሉ ሰዎች ይደብሩኛል መሰላችሁ? እኔ እንዴት ያላችሁ ሰዎች እውነት በቁም ነገር እንዴት ያላችሁ ሰዎች ትደብሩኛላችሁ መሰላችሁ? ትርጉም ከሌለው ጥላቻ ውጪ